بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رئيس تزجاجج أترى علىش كتاب يتمامارن نجنيالن ባለፉት ትምህርቶቻችን ላይ ኑን ሳኪና ወተንዊን ሁክ እንዲሁም ሚም ሳኪናህን አይተን መተናል። ኢንሻአላህ በዛሬው ትምህርታችን ሁለት ነጥቦችን የምንመለከት ይሆናል። የመጀመሪያው ኑንና ሚም ሸደህ ሲሆኑ ምን አይነት ሁክም አላቸው የሚለውንና ሁለተኛው ቁርአን ላይ አልሙዕሪፈህ ስትመጣ አልሙዕሪፈህ ማለት ላም ሳኪን ሆና ከፊቷ ሐምዘቱል ወስል ይዛ ስትመጣ አልሙዕሪፈህ ትባላለች። ምን አይነት ሁክም አላት፣ ምን አይነት ፍርድ አላት፣ በስንት አይነት መልኩ ትነበባለች የሚለውን የምንመለከት ይሆናል። እነዚህ ሁለት ነጥቦችን እናያለን ኢንሻአላህ። ወደ ኪታባችን እንመለስና ፈስሉን ክፍል ፊ አሕካሚ ስለ ህግጋቶች አልሚም ወኑን ልሙሸደደተይን ኑንና ሚም ሸደህ ሆነው ሲመጡ ሚኖራቸው ህግ ምን አይነት ህግ ነው የምንለውን ምናይበት ክፍል። ሲን ሱአል ጥያቄ ማ ሑክሙ ልሚም ወኑን ልሙሸደደተይን ማ ሑክሙ ፍርዱ ምንድን ነው፣ ህጉ ምንድን ነው? አልሚሚ የሚምና ወኑኒ የኑን አልሙሸደደተይን ሸደህ ሆነው በሚመጡበት ጊዜ ሚኖረው አሕካም ምንድን ነው አሉ። ሚምና ኑን ሸደህ ሲሆኑ ምን አይነት ህግ አላቸው ብለው ጀመሩ። ጂም ጀዋብ ምላሽ ሑክሙሁማ ፍርዳቸው ኢዝሃሩ ጉና ጉናቸውን ግልጽ አውጥቶ ማንበብ ነው። ፍርዳቸው ኑንና ሚም ሸደህ በሚሆኑበት ጊዜ ኢዝሃሩ የጉናቸው የአፍንጫ ድምፃቸው ግልጽ ወጥቶ መነበብ ነው። አልሚም ወኑኒ የሚምና የኑን ሓለ ተሽዲድሂማ ሸደህ በሚሆኑበት ጊዜ ግልጽ ወጥቶ ይነበባል። ረዘም ያለ አፍንጫ ድምፅ ሰተን እናነባቸዋለን። አዝሚነቱል ጉናህ ላይ እንዳየነው አንደኛ ደረጃ ቆይታ አላቸው። አክመል ማተኩን ብለነዋል። ሙሉ የሆነ ቆይታ አላቸው። ረዘም ያለ የአፍንጫ ድምፅ ቆይታ አላቸው። ኑንና ሚም ሸደህ በሚሆኑበት ጊዜ ማለት ነው። ኢዝሃሩ ጉነቲ ጉናቸው የአፍንጫ ድምፃቸው ግልጽ ወጥቶ ረዘም ብሎ ይነበባል ማለት ነው። ነህ ለምሳሌ ሚነል ጂነቲ ወናስ ሚነል ጂነቲ ወናስ ረዘም አድርገን እናነባለን ማለት ነው። ወነህ እንዲሁም በሚም ምሳሌ ሲሰጡን ሱመ ወለማ በዚህ መልኩ እናነባለን ማለት ነው። ኢንሻአላህ አዝሚነቱል ጉና ለብቻ ርዕስ ወስደን ያየነው ርዕስ ስለሆነ ብዙም ሰዓት አንወስድበትም። ወደ ቀጣዩ እንሄዳለን። ፈልጉነቱ ጉናው የአፍንጫ ድምፁ ላዚመቱን ለሁማ ለነሱ ላዚም ነው፣ ከነሱ ማይላቀቅ ነገር ነው ማለት ነው። ኑንና ሚም ሸደህ በሚሆኑበት ጊዜ የአፍንጫ ድምፅ አለ። የአፍንጫ ድምፅ ከነሱ ማይለቅ ረዘም ያለ አፍንጫ ድምፅ ይኖራል። የአፍንጫ ድምፅ ከነሱ ማይላቀቅ የሆነ ነገር ነው አሉን። ኸይር ሰፋ ያለ ክፍል ወስደን ያየነው ነው። ለብቻው አዝሚነቱል ጉና ያየነው ርዕስ ስለሆነ ብዙም ሰዓት አንወስድበትም። አሊል ሙዓሪፋህ እንግባ። ፈስሉን ክፍል ፊ አሕካሚ ስለ ህግጋቶች አሊል ሙዓሪፋህ ስለ አልሙዓሪፋህ አልሙዓሪፋህ ማለት ራሷን እንጀምርና ስለ አሊል ሙዓሪፋህ ምንዳስስበት ክፍል ብለው ጀመሩ። አልሙዓሪፋህ ማለት ቁርአን ላይ ላም ሳኪን ሆና ስኩን ሆና ከፊቷ ሐምዘቱል ወስል ይዛ የምትመጣዋ ናት አልሙዓሪፋህ የምትባለው። እሷ ስኩን ሆና ከፊቷ ሐምዘቱል ወስል ይዛ የምትመጣዋ አልሙዓሪፋህ ትባላለች። አልሙዓሪፋህ ማለት የምታሳውቀው ወይም የምትገድበው እንደማለት ነው። ያ ማለት አንድ ጥቅል የሆነን ነገር ለሁሉም ነገር መጠሪያ የሆነን ነገር በአንድ ነገር የምትገድብ። ለምሳሌ ኪታብ ሲባል መጽሐፍ ማለት ነው። ሁሉንም መጽሐፎች ያካትታል። እችኛዋ ስትገባ ግን አሏ ላም ስኩንና ሐምዘቱል ወስል ላም ሳኪን ሆና ከፊቷ ሐምዘቱል ወስል ያላት ስትገባበት አልኪታብ ይባላል። ያኔ አልኪታብ ሲባል ማን ነው የሚፈለገው? ቁርአን። አልኪታብ ከተባለ አልኪታብ ወሱና ይባላል፣ ቁርአን ይሆናል ማለት።
ኪታብ ጥቅል የነበረው አልኪታብ ሲሆን በአንድ ነገር ተገደበ። አልሙዓሪፋ ትባላለች። ረጁል ሲባል ሁሉንም ወንድ ያካትታል። አረጁል እችኛዋ ስትገባ ግን አረጁል ስንል የሆነ አንድን ሰው እየጠቆመን ነው። ከይሄ ብዙ የነበረውን ቁጥር በአንድ እየገደብነው ነው። ኸይር ላም ሳኪና ከፊታ ሐምዘቱል ወስል ይዛ ስትመጣ ማለት ነው። እሺ እችኛዋ ምን አይነት ሁክም አላት? ቁርአን ላይ ስትመጣ ምን አይነት ፍርድ አላት አሉ። ሲን ሱአል አሊል ሙዓሪፋ አልሙዓሪፋ የምትባለው ኢዛ ወቀዐት በተገኘች ጊዜ በተከሰተች ጊዜ ቀብለ ሑሩፊል ሂጃኢ ከዓረብኛ ፊደላት ቀድማ በተገኘች ጊዜ ሑሩፉል ሂጃኢ አሊፍ ባታ ሳ የምንላቸው ናቸው። እነሱ ፊደላቶች ከነሱ ቀድማ በተገኘች ጊዜ ከም ሓለተን ለሃ ለሷ ስንት ሁኔታ አላት አሉ። ጂም ጀዋብ ምላሽ ለሃ ለሷ ሓለታኒ ሁለት ሁኔታዎች አሏት። ያ ማለት በሁለት ሁኔታዎች ትነበባለች። ቀመርየቱን ወሸምስየቱን አፍዋን ወሸምስየቱን ቀመርያና ሸምስያ ተብላ በሁለት ሁኔታዎች አሏት አሉ። ቀመርያ የምትባለው ኢዝሃር የምትደረገዋ ናት። እዚች ጋር ኢዝሃር ወኢድጋም የሚለው የሚገባ የተሻለ ነው። ለሃ ለሷ ሓለታኒ ሁለት ሁኔታዎች አሏት። ኢዝሃሩን ወኢድጋሙን ብላችሁ ሰዱት። ቀመርየቱ የምትባለው እዚች ጋር ቀመርያ ብለው ያስቀመጡልን ኢዝሃር ግልጽ አድርገን የምናነባት ነው። ሁለት ሁኔታዎች አሏት። የመጀመሪያው ግልጽ አድርገን እናነባታለን። እሷ ማናት? ቀመርያ። ሸምስየቱን ያሉት ደግሞ ኢድጋም የምትደረገዋ ናት። ስለዚህ ሁለተኛ ሁኔታዋ ኢድጋም ተደርጎ መነበብ ነው። እሷ ደግሞ ማን ትባላለች? ሸምስያ ትባላለች ማለት ነው። ቀመርያ እና ሸምስያ የሚለው ኢዝሃርና ኢድጋም። ስለዚህ ሁለት ሁኔታዎች አሏት። ግልጽ ወጥቶ መነበብ ኢዝሃር፣ ሁለተኛ በቀጣይ ፊደል ውስጥ አስገብተን ኢድጋም ራሱን የቻለ ማብራሪያ ሰጥተናል። ስለዚህ ኢድጋም ተደርጎ መነበብ ሁለተኛ ሁኔታ፣ ኢዝሃርና ኢድጋም ሁለት ሁኔታዎች አሏት። ኸይር ቀመርያ ሸምስያ ይመጣልናል። ሲን ሱአል ጥያቄ ማ ሂየ ላሙል ቀመርያ ቀመርያ የተባለችው ላም የትኛዋ ናት አሉ። ጂም ጀዋብ ምላሽ ሂየ እሷ አልዋቂዑ የተከሰተች የሆነች ናት። ባዕዳ የተከሰተባት የሆነች ናት። ባዕዳሃ ከሷ በኋላ ሐርፉን ፊደል ሚን ሃዚሂል ሑሩፍ ከነዚህ ፊደላቶች እነዛ ፊደላቶች እነማን ናቸው? ወህየ ኢብጊ ሐጀከ ወኸፍ ዐቂመሁ። በዚህ አረፍተ ነገር ውስጥ የተካተቱ 14 ፊደላቶች ከነዚህ መካከል አንዱ ከሷ በኋላ የተከሰተባት የሆነች ፊደል ናት። ልመለስበት። ጂም ጀዋብ ሂየ እሷ አልዋቂዑ የተከሰተባት የሆነች ናት። ባዕደሃ ከሷ በኋላ ሐርፉን ፊደል ሚን ሃዚሂል ሑሩፍ ከነዚህ ፊደላቶች መካከል አንዱ የተከሰተባት የሆነች ናት ላም አልቀመርያ የምትባለው። እነዛ ፊደላቶች ደግሞ ወህየ ኢብጊ ሐጀከ ወኸፍ ዐቂመሁ። በዚህ አረፍተ ነገር ውስጥ የተካተቱ እያንዳንዱ ፊደላቶች ማለት ነው 14 ናቸው። ከነዚህ ከ14ቱ አንዱ ከሷ በኋላ ከመጣ እሷ ምን ትባላለች? ላም አልቀመርያ ትባላለች ማለት ነው። ሐምዛ ባገይን ሓጂም ካፍ ወው ኻፋ ዓይን ቃፍ ያ ሚምና ሃ ማለት 14 ናቸው። ከነዚህ ከ14ቱ አንዱ ከሷ በኋላ ከተከሰተ ቀመርያ ትባላለች። እሷ ምን ተደርጋ ነው የምትነበበው? ኢዝሃር ተደርጋ ግልጽ ተደርጋ ትነበባለች። ይጠቅስልናል ትንሽ አለፍ ስንል የጂቡ ኢዝሃሩ አነሃ ተዝሃሩ ብሎ ያስቀምጥልናል። ኢዝሃር ተደርጋ ግልጽ ወጥታ ትነበባለች ማለት ነው። ሚሳሉ ዛሊክ ለዚህ ምሳሌው አልአንዓም አል ኢዝሃር አረግናት ግልጽ አነበብናት ማለት ነው። ለምን? ከሷ በኋላ የመጣው ፊደል ሐምዛ ኢብጊ ስንል የመጀመሪያው ሐምዛ ፊደል ነው። አልበሩ ላማን ግልጽ አረግናት። አሁንም ግልጽ ናት። ለምን? ከሷ በኋላ የመጣው ፊደል አሁንም ባ ኢብጊ ሐጀከ ስንል ኢብጊ ሁለተኛው ፊደል ኢብጊ ባው ማለት ነው። በዚህ መልኩ ከሷ በኋላ ከ14ቱ አንዱ ኢብጊ ሐጀከ ወኸፍ ዐቂመሁ በሚለው አረፍተ ነገር ውስጥ የተካተቱት እያንዳንዱ ፊደላቶች አንዱ ከሷ በኋላ ከመጣ ግልጽ እናረጋታለን።
አል በዚህ መልኩ ብለን እናነባታለን ማለት ነው። ምሳሌዎችን ፈጠን ብዬ ልሂድበት። አልገማም፣ አልሐሚም፣ አልጀነህ፣ አልከውተር፣ አልዊልዳን፣ አልኸይር፣ አልፊትነህ፣ አልዓፊን፣ አልቀመር፣ አልየውም፣ አልማል፣ አልሁዳ። በዚህ መልኩ ግልጽ አል እያልን ኢዝሃር አድርገን እናነባታለን ማለት ነው። ለ14ቱም በኢብጊ ሐጀከ በሚለው ቅደም ተከተሉ ምሳሌ ሰጥተውን ነው። ስለዚህ ከነዚህ ከ14ቱ አንዱ ከሷ በኋላ ከመጣ ያኔ ግልጽ አድርገን እናነባታለን ማለት ነው። ወማ አሽበሀ ዛሊክ ይሄንን የመሰሉ ሌሎችም ቃላቶች ሲመጡ ከሷ በኋላ የመጣው ፊደል ከነዚህ ከ14ቱ ከሆነ በዚህ መልኩ ግልጽ እናረጋታለን። ወቱሰማ ተብላ ትሰየማለች። ላመን ቀመርየህ፣ ላም አልቀመርየህ ተብላ ትሰየማለች። ቀመርያዋ ላም ተብላ ትሰየማለች። ላመን ቀመርየህ፣ ቀመርያዋ ላም ተብላ ትሰየማለች። ቢመዕና ማለትም አነሃ እሷ ተዝሀሩ ግልጽ ትወጣለች። ሚስለ ላሚ አልቀመር፣ ሚስለ ምሳሌ ላሚ አልቀመር፣ አልቀመር ስንል ያለችው ላም አል ስንል አልቀመር በሚለው ቃል ውስጥ ያለችው ላም ግልጽ እንደምትወጣው እሷም ትወጣለች፣ ግልጽ ትወጣለች። አልቀመር ስንል ላሟን ግልጽ አድርገን እንደምናነበው እችኛዋ ላምም ላም አልቀመር የተባለችው ግልጽ ተደርጋ ትነበባለች። አልቀመር ሲባል ላሟ ግልጽ ተደርጋ ነው፣ አል ተብሎ ነው የሚነበበው። ልክ አልቀመር ስንል ግልጽ እንደተደረገችው ላሟ አልቀመር ላይ ያለችው ላሟ ግልጽ እንደተደረገችው ሁሉ እችኛዋም ቀመርያዋ ላምም በቀመርያ ሆና ስትመጣ ግልጽ ተደርጋ ትነበባለች ብለው አስቀመጡልን። ቀመርና ሸምስ፣ ይሄ ቀመርያና ሸምስያ ኢንሻአላህ እንጨርሰውና ደርሱን እንመለስበታለን። ስለዚህ ከሷ በኋላ ከነዚህ ከ14ቱ ፊደላቶች መካከል አንዱ ከሆነ የመጣው ያኔ ላማን ኢዝሃር አድርገን ግልጽ አድርገን እናነባታለን ማለት ነው። ኸይር እንቀጥል። ሲን ሱአል ማ ሂየ ላሙ ሸምስያ፣ ሸምስያ የተባለችው ላምስ ማናት? ላይ ቀመርያና ሸምስያ ብለውን ያስቀመጡልን። ቀመርያን አየን፣ ሸምስያ የተባለችው ማናት? ኸይር ጂም ጀዋብ ምላሽ ሂየ እሷ አልዋቂዑ የተከሰተች የሆነች ናት። የተከሰተባት ሂየ እሷ አልዋቂዑ የተከሰተባት ባዕደሃ ከሷ በኋላ 14 ሐርፋ 14 ፊደላቶች። እነዚህ 14 ፊደላቶች ማለት አሁን ከላይ የጠቀስናቸው የተረፉት ማለት ነው። ኢብጊ ሐጀከ ወኸፍ ዐቂመሁ ስንል 14 ናቸው። የተቀሩት 14 ፊደላቶች ከሆነ ከሷ በኋላ የመጡት ሸምስያህ ትሆናለች ማለት ነው። ቀለል ስናደርገው እንደዛ ነው። ኸይር ይጠቅሱልናል። እንሂድ። ሂየ እሷ አልዋቂዑ የተከሰተባት የሆነች ናት። ባዕደሃ ከሷ በኋላ 14 ሐርፋ 14 ፊደላቶች መካከል አንዱ ከመጣ ማለት ነው። አልመጅሙዐቱ እነዚህ 14 ፊደላቶች የተሰበሰቡ የሆኑ ፊ አዋኢል መጀመሪያ ከሊሚ በንግግር ቀጥሎ በሚመጣ ሀዘል በይት አሁን በሚያስቀምጡልን ግጥም ላይ በቃላቶቹ መጀመሪያ ያሉት 14 ፊደላቶች ማለት ነው። ቅድም 14 ፊደላቶች ኢብጊ ሐጀከ ወኸፍ ዐቂመሁ ብለናል። ከነዚህ የተረፉት 14 ፊደላቶች አሁን ቀጣይ ባለው ግጥም ላይ መጀመሪያ ላይ የተቀመጡት ናቸው ማለት ነው። ስለዚህ አሁን ከሚመጣው ግጥም ቃላቶች ላይ መጀመሪያ ፊደላቶች መካከል አንዱ ከሷ በኋላ ከመጣ ያኔ ላሟ ሸምስያህ ትባላለች ማለት ነው። አይ ኢድጋም ተደርጋ የምትነበበዋ ላም ናት ማለት ነው። ግጥሙ طيب ثم صل رحما تفوز ضيف ذا نعم دع سوء الظن زور شرفا للكرم. طيب سن الحرف الطاء نستعلن، ثم سن الحرف الثاني نستعلن، صل حرف الصاد نستعلن، رحما حرف الراء نستعلن، تفوز حرف التاء، ضيف حرف الضاد، ذا حرف الذال نستعلن،
نعم حرف النون، دع حرف الدال، سوء حرف السين، ظن حرف الظاء، زور حرف الزاي، شرفا شين، للكرم حرف اللام 14 ናቸው። ከነዚህ ከ14ቱ አንዱ ከሷ በኋላ ከመጣ ያኔ እሷ የምናደርጋለን ኢድጋም አድርገን እናነባለን። ማን ትባላለች? ሸምስያህ ትባላለች ማለት ነው። ያው ቀለል ስናደርገው ከ14ቱ የተረፉት ቅድም ካየናቸው ቀመርያዋ ላም ኢዝሃር ከምትሆንባቸው ፊደላቶች የተረፉት ኢብጊ ሐጀከ ወኸፍ ዐቂመሁ ካልነው የተረፉት ፊደላቶች ማለት እንችላለን። ሁሉም ከዛ ከ14ቱ የተረፉት ፊደላቶች ናቸው። ከነዚህ ከ14ቱ አንዱ ከሷ በኋላ ከመጣ ሸምስያህ ትባላለች። ያኔ ኢድጋም ተደርጋ ትነበባለች። ያ ማለት በእነዚህ ፊደል ውስጥ ትገባለች። እነዚህ ፊደሉን ሸድ ታደርግና እሷ አትነበብም፣ ትጠፋለች። ቁርአን ላይ ደግሞ ሸድ ምልክት ስለሚቀመጥ ኢድጋም ላይ እንዳየ ነው። ኢድጋም ማለት አንድን ፊደል በአንድ ፊደል ውስጥ ማስገባት ነው ብለናል። ስኩን የሆነን ፊደል በሙተሐሪክ በሆነው ፊደል እናስገባለን። ሙተሐሪክ የሆነው ፊደል ምን ይሆናል ብለናል? ሸድ ይሆናል። የሚገባው ፊደል ደግሞ ያው ይጠፋል ማለት ነው። በምሳሌ እንመልከተውና ግልጽ ይሆናል። ሚሳሉ ዛሊክ የዚህ ምሳሌ አጣመ አ ካልን በኋላ ሐርፍ ጣ ጋር እንሄድ ነው። አጣ ሐርፍ ጣ ነው ይሄድ ነው። አልጣም አላል ላማን ዘለማን ጋር እንሄድ ነው። ሐርፍ ጣ ነው ይሄድ ነው። ሐርፍ ጣ ግን ሸድ ይሆናለች። በማን ምክንያት? በላማ ምክንያት። ላሟ ሐርፍ ጣ ውስጥ ገባች፣ ኢድጋም ሆነች ማለት ነው። ሐርፍ ጣ ውስጥ ገባች። ስለዚህ ከሐምዛዋ ወደ ጣ እንሄዳለን። አጣመ በዚህ መልኩ እናነባለን። እንዲሁም አሷኸ አ ካልን በኋላ ሷድ ጋር እንሄድ ነው። ላሟ ኢድጋም ተደርጋ ሷድ ውስጥ ገባች። ሷዱን ሸድ ታደርገውና ከዛ እሷ ትጠፋለች ማለት ነው። አ ካልን በኋላ ሷድ ጋር እንሄዳለን እንጂ አለሷኸ አንልም፣ አለሷ አንልም፣ አናነባትም ማለት ነው። ሷዱን ግን ሸድ አድርገዋለች። አሷኸ በዚህ መልኩ እናነባለን። ወቅስ ዐላ ዛሊክ በዚህ መልኩ ሌላውንም ሂድበት አሉን። በእነዚህ ምሳሌዎች መሰረት የተቀሩት 14ቱን ፊደላቶች ሲመጡ ላሟን ምን እናደርጋለን? ኢድጋም አድርገን በመጣው ፊደል ውስጥ እናስገባታለን ማለት ነው። ላም አልቀመርያህ እና ላም አሸምስያህ ሁለቱን አየን። ኸይር። ሲን ሱአል ጥያቄ ማዕለመቱ ላም ማዕለማ ምልክቱ ምንድን ነው? አላም አልቀመርያህ ላም አልቀመርያህ ያልናት ምልክቷ ምንድን ነው? እንደው ቁርአን ላይ ምን አለ? ምን አይነት ምልክት አለ? ወሸምስያህ እንዲሁም ላም አሸምስያህ ያልናት ቁርአን ላይ ምን አይነት ምልክት እናገኛለን? ቀመርያ መሆኗንና ሸምስያ መሆኗን የምንለይበት ምን ምልክት አለ አሉን። ጂም ጀዋብ ምላሽ ዓላመቱል ቀመርያህ የቀመርያ ተብላ የተሰየመችው ላሟ ምልክቷ አልጀዝመህ አይ ስኩን ምልክት መቀመጥ ነው። እላዩዋ ላይ ምን እናገኛለን? ስኩን ምልክት እናገኛለን ማለት ነው። ስለዚህ ቁርአን ላይ ስኩን ምልክቱን ካገኘን ቀመርያዋ ናት። ያ ማለት ኢዝሃር ተደርጋ የምትነበበዋ ናት ማለት ነው። ግልጽ አድርገን እናነባለን። ወዓላመቱ ሸምስያህ የሸምስያዋ ደግሞ ምልክቱ አሸዳ ሸድ ነው። ይሄ ሸድ ግን እሷ ላይ ሳይሆን ከሷ ቀጥሎ የመጣው ፊደል ላይ ማለት ነው። ምሳሌዎች እንዳያችሁት አሷኸ አጣመ እሷ ላይ ምንም ምልክት የለም። ከሷ ቀጥሎ የመጣው ፊደል ላይ ሐርፍ ጣና ሐርፍ ሷድ ላይ ምን አለ? ሸድ ምልክት አለ ማለት ነው። ስለዚህ በዚህ መልኩም ቀለል አድርገን ቁርአን ላይ መለየት እንችላለን። እላዩዋ ላይ ስኩን ምልክት ካለ ቀመርያዋ ናት፣ ኢዝሃር አድርገን እናነባታለን። እላዩዋ ላይ ስኩን ምልክት ከሌለና ከሷ ቀጥሎ የመጣው ፊደል ሸድ ካለበት ያኔ ሸምስያዋ ናት፣ ያኔ ኢድጋም አድርገን እናነባታለን። በዚህ መልኩ ቁርአን ላይ ቀለል ተደርጎ ተቀምጦልናል ማለት ነው። ጠቅለል ስናደርገው ይሄን ይመስላል። ምናልባት ቀመርያና ሸምስያ የሚለው ስያሜ ያው ትምህርቱን ቀለል ለማድረግ የሰጡን ምሳሌ ነው። ቀመር ማለት ጨረቃ ነው። ሸምስ ማለት ፀሐይ ነው። ላሟን እንደ ኮከብ ወስደው ማታ ማታ ቀመር ስትወጣ ጨረቃ ስትወጣ ኮከብ እንደሚኖረው ሁሉ ቀመርያ ፊደላቶቹን ቀመርያ ብለዋቸው
ፊደላቶቹን 14ቱ ቀመርያ ብለዋቸው እነዚህ 14 ፊደላቶችም ሲኖሩ እሷም ትኖራለች። ጨረቃ ስትኖር ኮከብ እሷ እንደ ኮከብ ወስዷት ነው። ጨረቃ ስትኖር ኮከብም እንደምትኖረው ሁሉ እነዚህ 14 ፊደላቶችም ሲኖሩ ቀመርያ ፊደላቶች ማን ትኖራለች? ላምም ትኖራለች። በዛ ነው ምሳሌ ያደረጉት። ሸምስያ ያሉት ደግሞ ሸምስ ፀሐይ ነው። ፀሐይ ስትኖር ኮከቧ እሷ በኮከብ ነው የተመሰለችው ብለናል። ፀሐይ ስትኖር ኮከቧ እንደምትጠፋው ሁሉ የሸምስያ ፊደላቶች ሲመጡ እሷም ትጠፋለች። አይ ኢድጋም ትደረጋለች የሚለውን ሐሳብ ያስይዘናል ማለት ትጠፋለች። ቀመር ላይ ጨረቃ ስትወጣ ኮከቧም ትወጣለች። ቀመርያ ፊደላቶችም ሲወጡ ላሟም ትወጣለች፣ ግልጽ ትወጣለች። ሸምስ ፀሐይ ስትወጣ ፀሐይ ስትወጣ ኮከቧ ማነው? ኮከቧ አይዋ ፀሐይ ስትወጣ ኮከቧ እንደምትደበቀው ሁሉ ሸምስያ ፊደላቶች ሲመጡ ኮከቧም ትጠፋለች፣ ትደበቃለች። ያ ማለት ኢድጋም ትሆናለች ማለት ነው። በዛ ነው ምሳሌ ያደረጉት። ያው ትምህርቱን ለማቅለል ነው፣ የተለየ ማዕና ኖሮት አይደለም። ኸይር ቀመርያና ሸምስያ በዛ መልኩ ተረዱት። ጠቅለል ስናደርገው ቁርአን ላይ ላም ሳኪና ሆና ከፊቷ ሐምዘቱል ወስል ይዛ ስትመጣ ላም አልሙዓሪፋህ ትባላለች። በሁለት አይነት መልኩ ትነበባለች። የመጀመሪያው ኢዝሃር ተደርጋ ግልጽ ወጥታ ትነበባለች። መቼ? ከሷ በኋላ ኢብጊ ሐጀከ ወኸፍ ዐቂመሁ ያለው ከነዚህ ከ14ቱ ፊደላቶች መካከል አንዱ ከሆነ የመጣው ግልጽ ወጥታ ትነበባለች። ማን ትባላለች? ላም አልቀመርያ ትባላለች። ቁርአን ላይ ስኩን ምልክት ይቀመጥበታል። አንድ ሁለተኛ ኢድጋም ተደርጋ ትነበባለች። መቼ? አሁን ከጠቀስናቸው ከ14ቱ ፊደላቶች ውጪ ከሆነ የመጣው ያኔ ኢድጋም ተደርጋ ትነበባለች። ማን ትባላለች? ሸምስያ ትባላለች። ቁርአን ላይ እሷ ላይ ምንም ምልክት አይኖርም። ከሷ ቀጥሎ የመጣው ፊደል ላይ ግን ሸድ ምልክት ይቀመጣል። ተክለል ስናደርገው በዛ መልኩ መረዳት እንችላለን ማለት ነው። ኢንሻአላህ ለዛሬ ይሄ ይበቃናል። አላህ ያድርሰን። ቀጣይ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።